የቅመማ ጠንበለል ምን አለ መሰላችሁ? አላቋረጥም ጀምሬ ላይ ነው ላይፌን ቀይሬ ምናምን እያለ መጥቶላቸዋል። እንግዲህ የመልስ ምት ነው። በነገራችን ላይ መልስ ትንሽ ቀስ ቀስ እያሉ እየመለሱላችሁ ነው። ዳይሬክት ባይመልሱ በምሳሌ እያደረገው እየመለሱላችሁ ነው ማለት ነው። እንግዲህ በዱላውም ሊመታን ትንሽ ነው የቀረው። ባለ ካሜራው ገደርከኝ እያለው ነበርና ሰላም ሰላም፣ ጤና ይስጥልኝ ውድ ሰኒ ቤተሰቦች እንዴት ሰላም ናቸው? እግዚአብሔር ይመስገን። እንኳን ለአባታችን ለጻድቁ አቡነ ሀብተ ማርያም ዓመታዊ ክብረ በዓላቸው በሰላም አደረሳችሁ። እንኳን አብሮ አደረሰን። በረከታቸው ይደርብን፣ በያለንበት ይባርኩን፣ ይቀድሱን፣ ለደጃቸው ለቤታቸው ያብቃን፣ የዓመቱ ሰው ይበለን። እንዴት ናቸው? ደህና ናቸው? እግዚአብሔር ይመስገን። እንግዲህ ጀምሬ አላቋርጥም ምናምን እያለ ነው የቅመሟ ሸበላ። እንግዲህ ያው ለአንዳንዶች መልስ እየሰጡ ነው። በነገራችን ላይ በምሳሌ አድርገው ነው እየሰጡት ያሉት ማለት ነው። አንዳንዴ በሰው ላይፍ ገብተን የምናቦካን ብዙዎች አለን፣ በማያገባን ማለት ነው። የኛ ማንነት የኛ ላይፍ ደብቀን ጓዳችንን ዘግተን ማለት ነው ምናቦካናለንና ለሁላችንም ልቦና ይስጠን ማለት ነው። ትላንትና የሆነ ቤት ማታ ማለት ነው ሀይሚና እንትና ዳኒ ሮስት ማለት ነው ምክር እየሰጡት ነበረ። ሀይሚ ከአርቲስቶች ጋራ አገናኛት፣ ስራ በደንብ ትሰራለች ምናምን የገባችሁ በእናንተ ነው። እኔም መቶ ምናምን የገባሁት በእናንተ ነው። ዞሮ ዞሮ ሰፖርቲቭ ናችሁ በጣም። እሱማ በጣም አንደኛ ናቸው። ግን የዛለታ እኮ ዳንዬ ከእነሱ ጋር ስትጫወት ለእነሱ የምታሳየው ክብር፣ የምታጫውተው የምታዝናናን ነገር ሁሉ ደስ ይላል። ፍቅራችሁ ድራማ ነው። ሰፖርት አርጋችሁ አሁን ግን ዳኒ እግዚአብሔር አትርፏል። ትንሽ እንትን ያስፈልጋል። አሁን እያወራ ነው። የሰው ልጅ ደግሞ ክብር የሚባል ነገር ዳኒ እኮ እንደዚህ እንደምታዩት እንዳይመስላችሁ በጣም የተከበረ የእሱ ስራ እኮ እናቴ ትሙት እንዲህ እንደምታዩ ቀላል አለ። ምሁር ነው። አረ ጎበዝ ልጅ ነው። በጣም ጎበዝ ልጅ ነው። አረ ጎበዝ እኮ ነው። ጥያቄ ያለኝ ጥያቄ ያለኝ የእንትኑ አው ለሚመጣው አመት እነሱ አሁን ሁለታቸው እጩ እንደሆኑ ተስፋ አለ። እኔ የምለው ድራማ ፊልም እንዲሰራ እንፈልጋለን። ብሩኬና ሀይሚ እራሳቸው እኮ መስራት ይችላሉ። ምክንያቱም ሁለቱ ቀልጣፋ ናቸው። ሞላዝም ሞዴል ሀቢብቴ ሞዴል ሁን ብለሻል። ምን አስበሽ ነው? ገኒ እኛን አትፈልጊንም? ዳኒ ሮስት እኮ ነው እሱ። ታቆታላችሁ። በጣም ነው የሚሰክሰው። በጣም ነው እንትም ነው። ታቆታላችሁ አይደለ? እንደዛ እያላችሁ ነበረ። ከእነሱ ጋር ላይቭ የሚገባ እኮ የራሱ እንትን ለማሳደግ ነው፣ ቻናል ለማሳደግ ነው። ገብቷቸዋል። እነሱ ከማጋራ ምን መስራት እንደሚፈልጉ እነሱ ራሳቸውን ያውቃሉ። ከእነሱ ጋር ስራ የእነሱ ሪስፔክት ስትሰጣቸው ደስ ይለን። ሪስፔክት ሰጥቷቸው ነው። ኧረ እባክሽ እሱ ቻናሉን አንደኛ ነገር እሱ ቲፎዞ ይፈልጋል። ዳኒ ሮስት ማለት ነው። ቲፎዞ በጣም ነው የሚፈልገው ምናምን ነገር። ሲቀጥል ቻናሉን ማሳደግ ነው የሚፈልገው። የምር የማንን ኬር አያደርግም። ይህ መጀመሪያ እሱ ማንነቱን ወቁ። እንዲህ እነሱ እናንተ ባላችሁትን መንገድ የሚሄዱ ነው የሚመስላችሁ? ወይን ይበላቸው። ስንት ሰው ደድበዋል። የምር በጣም ነው የደደባችሁት። ረዲያ አሁን አረብ ሀገር ያለችው እህትሽ ራሱ ላይቭ ላይ ሆና ገብተሽ እኮ ላይክ አታደርጊያትም። ቪዲዮ ራሱ 5 ደቂቃ ራሱ አታጫውችላትም። እንዴ በሰው ምስጋና ትፈልጉ። ማንንም በሰው ምስጋና ይፈልግ። ምክንያቱም የሰው ልጅ ምንም ብታደርጉለት ምስጋና አያውቅም። ሶ ምስጋና የምታገኙት ከላይ ነው፣ ከእግዚአብሔር ነው፣ ከፈጣሪያችሁ ነው። ሶ አጠገብሽ ያለችው እህትሽ ብታበረቻቻት፣ ሰብስክራይብ ብታደርጊያት፣ ይሄንን አድርጊ ብለሽ ምክር ብትሰጫት ጥቅሙ ለራስሽ ነው። ገብቶሻል? አሁን አንደኛ ነገር ቅመሟም ብሩኬንም በአካል አታቋቸውም፣ በቪዲዮ ነው። እና የማታቋቸውን ሰዎች እንደዚህ አድርጎላቸው ብላችሁ ምክር ስትሰጡ እነሱ ራሱ በጣም ነው የሚስቁባችሁ። የምር በጣም ነው የሚስቁባችሁ። ደግሞ ትልልቆች ናቸው እኮ የሚያወሩት ነገር በሚገርም ነገር ማለት ነው። እውነት ትልልቆች አይሆፕ ልጆች አላቸው ይመስለኛል። ኧረ ወይኔ በላቸው።
ሌላው የትላንትናው ቪዲዮ ነው። የትላንትናው ቪዲዮ የእውነት ዘና እያደረጉኝ ነበረ። እነሱ ራሱ የሚያወሩትን ጠፍቶባቸው ነበረ። የምር ዘና እያደረጉኝ ነበረ። እኔም ስለ ሰርጋቸውም እያወሩ ነበረ። ልባበስ ቀርየር እናድርገው እያሉ ነበረ። በሀመር ልብስ እንገባ እያለት ነበረ። አስባችሁታል? ብሩኬ የሀመር ልብስ ለብሶ ማለት ነው። በነገራችን ላይ ማለት ነው የሀመር ልብስ ከነሱ ውጪ ሲለብስ አቤት እንዴት እንደሚያስጠላ። ምክንያቱም ሁሉም በባህሉ ነው አይደለ? አሁን ከሀመር ውጪ ያለውን ሰው ሲለብሰው ልብሱ በጣም ነው የሚያስጠላው። የእውነት እነሱ ባህላቸው ነው፣ ሁሉም ተመሳስሎ ነው የሚለብሰው ምናምን ነገር ምንም ማፈር ምናምን የለም። ቢኮዝ ባህላቸው ስለሆነ ማለት ነው። ግን ሌላ ሰው ሲለብሰው የነሱ ለብስ ምናምን ሲለብሰው በእውነት ቢግ ሼም ነው። የእውነት በጣም ነው የሚደብረው። በዛ ላይ ሰርግ ላይ እሱ ሲለብስ ማለት ነው ታየኝ። ወይኔ ቅመም